ክብር ለእግዚአብሔር ለአምላካችን ነው። አቤት እንደው ፊት ለፊት እየተያየን ብንማማር በጣም ደስ ይል ነበር። ግን ይሄንን ደግሞ ያዘጋጀልን ጌታ ስሙ የተባረከ ይሁን። ቀጥታ ወደ ትምህርታችን ነው የምንሄደው። ባለፈው ሳምንት ከአንደኛ ጴጥሮስ ምዕራፍ 1 ነው እየተማርን ያለነው። ባለፈው ሳምንት ከምዕራፍ 1 ከቁጥር 6 እስከ 9 ባለው ክፍል ላይ ቃላት የማይገልጸው ደስታ በሚል ርዕስ ስለ ደስታ ነው ያወራነው። በመከራ ውስጥ እንኳን የሚገለጥ ደስታ፣ እግዚአብሔር ብቻ የሚሰጠው ደስታ፣ ደስታችን ደግሞ መሰረቱ ሰማይ ነው ብለን ነበረ። ሰማያዊውን ነገር በማሰብ ነው ሰው ሊደሰት የሚችለው። በመመረጣችን፣ በመንፈስ ቅዱስ በመቀደሳችን ደስ ሊለን ይገባል። ይሄ ደስታ ደግሞ በመከራም የሚገለጥ ነው። ደስ ለመሰኘት ደግሞ ጌታን መውደድ፣ ጌታን ማመን በጣም አስፈላጊ ነገር ነው የሚሉ ነገሮችን ተነጋግረን ነበረ ባለፈው። ዛሬ አዲስ ርዕስ ነው የምናነሳው። ዛሬ የምንነጋገርበት ርዕስ ልዩ የሆነ መዳን በሚል ርዕስ። ልዩ የሆነ መዳን ምርኩዝ የምናደርገው አንደኛ ጴጥሮስ ምዕራፍ 1 ከቁጥር 10 እስከ 12 ያለውን ሶስቱን ቁጥሮች ነው የምናየው። እንደ አንድ ፓራግራፍ ሆኖ ነው የተገለጠው መጽሐፍ ቅዱስ ላይ። ያንን ፓራግራፍ ነው የምናየው። አንድ አንቀጽ ነው ከቁጥር 10 እስከ ቁጥር 12። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 10 እስከ 12 መዳናችን ልዩ እንደሆነ እናያለን ዛሬ። በዚህ ትምህርት መጨረሻ ላይ ወገኖቼ የኔ ተስፋ ምንድነው? በቃ ይሄ ትምህርት ሲያልቅ እኔ በክርስቶስ ኢየሱስ ያገኘሁት መዳን ለካ እንዴት ልዩ ነው እንድንለው የምፈልገው። ስለዚህ መዳናችን እየተደነቅን እንድንውል፣ እየተደነቅን ሳምንቱን ሙሉ እንድንቆይ፣ ለካ ውስጤ ያለው ተራ ወንጌል አይደለም፣ ለካ ውስጤ ያለው ተራ መዳን አይደለም፣ ልዩ ነው ብለን እንድንሄድ ነው የምፈልገው ወገኖቼ። ልዩ የሆነ መዳን። እግዚአብሔር ረድቷችሁ እስክሪብቶና ወረቀት ወይም ማስታወሻ ደብተር ይዛችሁ የምትከታተሉኝ ሰዎች ትምህርት 5 ብላችሁ መጻፍ ትችላላችሁ። ትምህርት 5 ልዩ የሆነ መዳን። እስኪ በማንበብ እንጀምር። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 10 እስከ 12 እንደዚህ ይነበባል። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። ከቁጥር 10 እስከ 12 ለእናንተ ስለሚሰጠው ጸጋ ትንቢት የተናገሩት ነቢያት ስለዚህ መዳን ተግተው እየፈለጉ መረመሩት። በእነርሱም የነበረ የክርስቶስ መንፈስ ስለ ክርስቶስ መከራ ከእርሱም በኋላ ስለሚመጣው ክብር አስቀድሞ እየመሰከረ በምን ወይም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበር። ቁጥር 12 ላይ ለእነርሱም ከሰማይ በተላከ በመንፈስ ቅዱስ ወንጌልን የሰበኩላችሁ ሰዎች አሁን ባወሩላችሁ ነገር እናንተን እንጂ ራሳቸውን እንዳላገለገሉ ተገለጠላቸው። ይህንም ነገር መላእክቱ ሊመለከቱ ይመኛሉ ይላል። አዲሱ መደበኛ ትርጉም እንደዚህ ያነበዋል። ለእናንተ ስለሚሰጠው ጸጋ ትንቢት የተናገሩት ነቢያት ስለዚህ ድነት፣ ስለ ደህንነት ነው የሚያወራው እዚህ ጋር፣ ስለ መዳን በክርስቶስ ኢየሱስ ስላገኙት መዳን፣ ስላገኘነው መዳን፣ ስለዚህ ድነት ተግተው በጥንቃቄ ይመረምሩ ነበረ። በእነርሱ ውስጥ የነበረው የክርስቶስ መንፈስ ስለ ክርስቶስ መከራ እንዲሁም ከመከራው በኋላ ስለሚሆነው ክብር አስቀድሞ በመናገር ያመለከታቸው ጊዜ መቼና እንዴት እንደሚፈጸም ይመረምሩ ነበረ። አሁን ከሰማይ በተላከ መንፈስ ቅዱስ ወንጌልን ባበሰሩላችሁ ሰዎች የነገሯችሁን ሁሉ ባወሩላችሁ ጊዜ እናንተን እንጂ ራሳቸውን እንዳላገለገሉ ተገለጠላቸው። መላእክትም እንኳን ሳይቀሩ እነዚህን ነገሮች ይመኛሉ ይላል። ያው ዲቴል ወደ ሆነው ነገር ከመሄዳችን በፊት አሁን ያነበብነው ክፍል እንዳሰው እስኪ በጠቅላላው ለናንተ ብሎ ነው የሚጀምረው። ለናንተ እዛ ቁጥር 1 ላይ የተናገረው ነገር አለ የተማርነው። ለተበተናችሁት ምጻተኞች፣ ለተመረጣችሁት፣ በደሙ ለተረጫችሁት፣ ለተቀደሳችሁት ለናንተ ብሎ ነው የሚጀምረው። አድሬስ ነው የሚያደርጋቸው። ስለሚሰጠው ጸጋ ብሎ ስለ መዳን ደግሞ ያወራል። ስለሚሰጠው ጸጋ፣ ስለ መዳናችሁ በክርስቶስ ኢየሱስ ስላገኛችሁት መዳን፣ ምንም ስላልከፈላችሁበት በእግዚአብሔር ጸጋ
ስላገኛችሁት ደህንነት መዳን ብሎ የተናገሩት ይላል። ይሄ መዳን እያለ ነው። ይሄ ጸጋ ዝም ብሎ አይደለም የመጣው፣ በነቢያት የተነገረ ነው። ልዩ ነው። ትላንት የመጣ አይደለም። ዛሬ ያገኘነው መዳን አይደለም። ከብዙ ሺህ ዓመታት በፊት የተነገረ ነው። ምናልባት አንዳንዶቻችሁ እንደምታስቡት ይሄ መዳን፣ ይሄ ወንጌል የ2000 ዓመት ታሪክ ብቻ ያለው አይደለም። ከዛም በፊት የተነገረ ብዙ ዋጋ የተከፈለበት በብዙ ጥንቃቄ የተመረመረ፣ መረመሩት የሚል ቃል አለ ብዙ ቦታ ላይ ሁለቴ። በብዙ ጥንቃቄ ነቢያት የመረመሩት፣ የተጉበት፣ ያዩት ነገር ነው የተናገሩት። እነዛ ነቢያት ደግሞ ስለዚህ መዳን ተግተው የመረምሩ ነበረ። ተጠንቅቀውለታል፣ ዋጋ ከፍለውበታል፣ ሞተውለታል። መቼ ይሆን እያሉ መምጫው መቼ ይሆን አላወቁትም። አይተውታል፣ ተንብየውታል። መቼ ይሆን ብለው ግን ተግተው ይፈልጉ ነበረ። ያ ብቻ አይደለም፣ እናንተ ያገኛችሁትን ሊያገኙ ይመኙ ነበረ። እንደዛ ነው አይደለም የሚለው? እናንተን እንጂ ራሳቸውን እንዳላገለገሉ። እናንተን ነው ያገለገሉት። ትንቢቱን አይተውታል ግን አልጨበጡትም። እናንተን ነው ያገለገሉት። ይሄ ልዩ ወንጌል ነው እያለ ነው። ደግሞ ምን ይላል? ያንን ሲያደርጉ ብቻቸውን አልነበሩም። መንፈስ ቅዱስ ከነሱ ጋር ነበረ። ይሄ ወንጌል በብዙ ጥንቃቄ በመንፈስ ቅዱስ ምሪት ለእናንተ የቆየ ወንጌል ነው። ስለ ክርስቶስ መከራ ሲናገሩ፣ ስለ ክርስቶስ ክብር ሲናገሩ፣ ስለሚመጣው ዘመን ሲናገሩ ይነግራቸው የነበረው መንፈስ ቅዱስ ነው። በጣም የሚገርመው ስለ ነቢያት ያወራና በብሉይ ኪዳን ስለነበሩ ነቢያት ያወራና የክርስቶስ መንፈስ ግን ከነሱ ጋር ነበር ይላል። የክርስቶስ መንፈስ፣ ክርስቶስ በስጋ ከመምጣቱ በፊት የክርስቶስ መንፈስ ስለ ክርስቶስ እንዲተነብዩ፣ እንዲመረምሩ፣ መቼ፣ እንዴት፣ በየትኛው ዘመን እንዲሉ ያደርጋቸው ነበረ። በነ ኢሳይያስ ውስጥ የክርስቶስ ኢየሱስ መንፈስ ነበረ። በነ ኤርሚያስ ውስጥ፣ በነ ዳዊት ውስጥ፣ በነ ሕዝቅኤል ውስጥ፣ በነ ዳንኤል ውስጥ የክርስቶስ ኢየሱስ መንፈስ ነበረ። እንደዛ ነው የሚለው አይደል? ቁጥር 11 በእነርሱም የነበረ የክርስቶስ መንፈስ። ያንን ሲያደርጉ ብቻቸውን አልነበሩም። ኢሳይያስ ስለ መከራው ሲተነብይ የክርስቶስ መንፈስ ከሱ ጋር ነበረ። ዳንኤል በክብር ስለመመለሱ ሲተነብይ የክርስቶስ መንፈስ ከሱ ጋር ነበረ። በኋላ በዲቴል እናየዋለን። ደግሞ ሌላም የሚናገረው ነገር አለ እዚህ ክፍል ላይ። ሐዋርያትም ደግሞ በመንፈስ ቅዱስ ወንጌልን ሰብከውላችኋል። ቁጥር 12 ስለ ሐዋርያት ነው የሚያወራው። ከዛ ሲጨርስ ምንድነው የሚለው? ነቢያትና ሐዋርያትን ያገዙት መላእክታት ማለት ነው እናንተ ያገኛችሁትን መዳን ሊያገኙ ይመኙ ነበረ። እናንተ ለካ ያገኛችሁት መዳን መላእክታት እንኳን ወይኔ ባገኘ ነው ብለው የሚመኙት አይነት ነው። ዋው! ስለዚህ ሲጠቀለል ምን እያለ ነው? እናንተ ልዩ ናችሁ። ሃሌሉያ! መዳናችሁ ልዩ ነው። ርዕሴን የወሰድኩት ከዚህ ነው። ልዩ የሆነ መዳን። አዎ መጻተኞች ናችሁ። አዎ በመከራ ውስጥ የምታልፉ ሰዎች ናችሁ። ጴጥሮስ የሚጽፍላቸው ሰዎች የተበተኑ መጻተኞች ይላቸዋል። በመከራ ውስጥ የሚያልፉ ሰዎች ናቸው። አዎ በእንደዚህ አይነት ሁኔታ ውስጥ የምታልፉ ሰዎች ናችሁ። በውስጣችሁ ያለው ወንጌል ግን፣ በውስጣችሁ ያለው መዳን ግን ልዩ ነው። ተራ ወንጌል አይደለም። እናንተ ያገኛችሁት ተራ መዳን አይደለም፣ ተራ ኢየሱስ አይደለም፣ ተራ ወንጌል አይደለም። ልዩ ነው። ዛሬ የምትሰሙኝ ወገኖቼ በምንም አይነት ሁኔታ ውስጥ ብታልፉ፣ በድካም ውስጥ ብታልፉ፣ በብርታት ውስጥ ብታልፉ፣ ዓለም ከዚህና ከዚህ ያነጋቻችሁ ቢሆን ወገኖቼ እናንተ ውስጥ ያለው ልዩ ወንጌል ነው። ሃሌሉያ! እኔ ውስጥ ያለው ልዩ መዳን ነው። ይህንን ነው የምናየው። እነዚህ የተመረጡ የተባሉት እኛም የተመረጥን የተባልን ማለት ነው። ያገኘናቸው ብዙ በረከቶች አሉ። ከቁጥር 1 ጀምሮ የሚዘረዝራቸው ከመጀመሪያው ጀምሮ ልዩ መሆናቸውን እየነገራቸው ነው። አሁን እስከ ቁጥር 12 ድረስ በክርስቶስ ኢየሱስ የተሰራላቸውን ልዩ ነገር ነው የሚነግራቸው። ቁጥር 13 ላይ ከሚቀጥለው ሳምንት በኋላ የምናየው ስለዚህ ብሎ ደግሞ ከነሱ የሚጠበቀውን ይነግራቸዋል። የሚቀጥሉት 3-4 ሳምንታት የምንቆየው ስለዚህ በሚል ርዕስ ላይ ነው።
ስለዚህ ወገባችሁን ታጠቁ፣ ስለዚህ እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ፣ ስለዚህ እርስ በርሳችሁ ተዋደዱ። እነዚህም በሙሉ በሚቀጥሉት 3-4 ሳምንታት እናያቸዋለን። ከኛ የሚጠበቁትን ከመናገሩ በፊት ግን ጴጥሮስ ምንድነው የሚላቸው? እግዚአብሔር ልዩ ነገር እናንተ ውስጥ አድርጓል። እንደገና ለሕያው መንፈስ ለሕያው ተስፋ ዳግመኛ ተወልዳችኋል። ልዩ ነን ያለ ነው። ልዩ ናችሁ፣ በመንፈስ ቅዱስ የተቀደሳችሁ፣ ልዩ ናችሁ፣ በደሙ የተረጫችሁ፣ ልዩ ናችሁ፣ በሰማይ ርስት የተዘጋጀላችሁ። እንደዚህ ነው የሚለው። ባለፉት ያየናቸው ትምህርቶች በሙሉ ልዩ ናችሁ፣ በማይነገርና ክብር በተሞላበት ደስታ እግዚአብሔር የባረካችሁ ልዩ ናችሁ። በማመናችሁ ያገኛችሁ ደስታ አለ። እዚህ ጋር ጴጥሮስ እያለ ያለው ምንድነው? መዳን በሚለው ነገር ላይ እንደገና መግለጫ መስጠት እፈልጋለሁ ነው የሚለው። አልበቃኝም ነው የሚለው። እስከ ቁጥር 9 ድረስ ባለው ላይ አልረካሁም ነው የሚለው። ሞር ስለ መዳናችሁ ማውራት እፈልጋለሁ ነው የሚለው። አይኖ ክርስቲያኖች በእምነታችሁ ምክንያት መከራን ትቀበላላችሁ፣ መከራን ይቀበላሉ፣ በዚያም ውስጥ ደስ ይላቸዋል። ደስታን የሚጨምር ግን ሌላም ነገር አለ ነው የሚለው ጴጥሮስ። ከእምነታችሁ ጋር የተያያዘ ባለፈው ካየናቸው በክርስቶስ ኢየሱስ ካገኘናቸው ነገሮች ተጨማሪ ደስታን የሚጨምሩልን ከእምነታችን ከመዳናችን ጋር የተያያዙ ነገሮች አሉ ነው የሚለው። እኔ ዝም ብዬ ሳስበው እንዲያውም የሚል ይመስለኛል ጴጥሮስ። እንዲያውም እንደው ቁጭ ብላችሁ ዛሬ ያነበብናትን 3ቷን ቁጥር ለማሰላሰል እንደው ዴሊ ዲቮሽን አድርጋችሁ በጥሞና ውስጥ ለማሰላሰል ጊዜ ብትወስዱ ምን ያህል ልዩ ክብር እንዳለን፣ እግዚአብሔር ልዩ ክብርን የሰጠን ሰዎች እንደሆንን ይገባችኋል ነው የሚለው። ያንን የከበረ መዳን ብታስቡ ነው የሚለው። ትጮሁ ነበረ፣ ነፍስ አይቀርላችሁም ነበር የሚል ይመስለኛል። ሃሌሉያ። ታዲያ ይህን መዳናችንን ልዩ ያደረገው ነገር ምንድን ነው? ለምንድን ነው የዛሬው ትምህርት ርዕስ ልዩ የሆነ መዳን ያልኩበት ምክንያት? ይሄ ወንጌል ይሄ መዳን በተለያዩ አካላት የተነገረ በተለያዩ ሰዎች ጥረት ጥንቃቄ የመጣ ወንጌል ስለሆነ ነው። ነቢያት ተጠቅሰዋል እዚህ ውስጥ፣ መላእክት ተጠቅሰዋል እዚህ ውስጥ፣ መንፈስ ቅዱስ ተጠቅሰዋል እዚህ ውስጥ፣ ሐዋርያት ተጠቅሰዋል እዚህ ውስጥ። ይሄ ወንጌል ይሄ መዳን እናንተ ውስጥ ያለው ተራ አይደለም። ይሄንን ብታውቁ ምን ያህል ልዩ ሕዝብ እንደሆናችሁ ይገባችኋል፣ ትረዳላችሁ ነው የሚለው። እነርሱ በዛ በመከራ ውስጥ በጭንቀት ውስጥ ሲያልፉ ያገለግሉት የነበረው ራሳቸውን አልነበረም፣ እናንተን ነበር ያገለግሉ የነበረው። አሁን ክርስቲያን የሆነውን ነበር ለካ ያገለግሉ የነበረው። አብርሃም አይቶታል፣ ግን ተሳለመው። በክርስቶስ ኢየሱስ ያለውን መዳን አላገኘም። አብርሃም የዳነ ሰው ነው። በክርስቶስ ኢየሱስ እግዚአብሔር ያዘጋጀውን መዳን ግን አላገኘም፣ አየው። ዮሐንስ ወንጌል ምዕራፍ 8 ቁጥር 56 ላይ ኢየሱስ ምን አለ? አባታችሁ አብርሃም ቀኔን ለማየት ተስፋ በማድረግ ተደሰተ፣ አየም፣ ሐሴት አደረጋል። ባይኑ አይደለም ግን ያየው፣ በመንፈሱ ነው ያየው። ዛሬ እነሱ ባዩት እኛ መዳናችንን እናጣጥማለን። ክብር ለጌታ ይሁን። ታዲያ መዳናችን ልዩ ነው የምንለው ለምንድን ነው? መዳናችንን ይህን በክርስቶስ ኢየሱስ ያገኘነውን መዳን ወንጌላችንን ልዩ ያደረገው ነገር ምንድን ነው? 4 ነገሮችን ነው የምናየው ዛሬ። 4 ነገሮችን ነው የምናየው። የመጀመሪያው በክርስቶስ ያገኘሁት መዳን፣ በእኔ ውስጥ ያለው ወንጌል ልዩ ነው የምንለው አንደኛ በነቢያት የተገለገለ፣ በነቢያት የተነገረ፣ በነቢያት የተመረመረ፣ በጥንቃቄ በነቢያት የተተጋበት ወንጌል ስለሆነ ነው። ክብር ለጌታ ይሁን። ይሄ የተሰበከልን ወንጌል በነቢያት የተነገረ ወንጌል ነው። በትናናሾቹ ነቢያት በታላላቆች ነቢያት የተነገረ ወንጌል ነው። ዛሬ ያነበብነው ክፍል ዋና ሐሳብ ይሄ ነው። ቁጥር 10 ላይ እንደዛ ነው የሚለው፣ ለእናንተ ስለሚሰጠው ጸጋ ትንቢት የተናገሩት ነቢያት ወደኋላ ሄደው ነው ስለ ብሉይ ኪዳን ነቢያት የሚያወራው። ለእናንተ ስለሚሰጠው ጸጋ ትንቢት የተናገሩት ነቢያት ስለዚህ መዳን፣ ይሄ እናንተ አሁን ስላገኛችሁት መዳን ተግተው እየፈለጉ መረመሩት ይላል። ነቢያት የዳኑ ሰዎች ናቸው፣ ምንም ጥርጥር የለውም። ነገር ግን ወገኖች ይሄ መዳን የሚባለውን ነገር
በእኛ መጠን ግን የገባቸው ሰዎች አልነበሩ። እኛ በገባን መጠን ለምን ቢባል ወገኖቼ ከክርስቶስ በፊት የነበሩ ሰዎች ስለነበሩ ነው። እነሱ አሻግረው ነው የተመለከቱት። አሻግረው ክርስቶስን አዩት፣ ኑሮውን አዩ፣ አገልግሎቱን አዩ፣ ሞቱን አዩ። አሻግረው ጎልጎታ ተራራን ተመለከቱ። እነሱ በመስቀል ላይ ሞቶ ኢየሱስ ክርስቶስ እኛን ማዳኑን አይተው ተንብየው አለፉ። እነሱ አንዳንዶቹማ ከዚያም አሻግረው እንደነ ዳንኤል ያሉት ማለት ነው ተመልሶ የሚመጣውን ጌታ ኢየሱስ ክርስቶስን ማዩት። ይሄ መቼ ይሆን ብለው ነፍሳቸውን አስጨነቁ። በእነሱ አገልግሎት እኛ ዛሬ ጎልጎታን ወደኋላ እያየን በክርስቶስ ኢየሱስ ሞት የተሰራልንን ነገር እያጣጣምን እንኖራለን። ክብር ለጌታ ይሁን። በእነሱ አገልግሎት የሚመጣውን ጌታ በእነሱ የተነገረልንን አሻግረን እያየን ማራናታ እንላለን። ሃሌሉያ! አንድ ቀን ኢየሱስ ክርስቶስ ይመጣል። ይህንን መርምረው በስነ ስርዓት በጥንቃቄ አስቀምጠውልናል። ክብር ለጌታ ይሁን። እነሱ ተግተው የፈለጉት የመረመሩት አሻገው ያዩት ኢየሱስ ክርስቶስ ለኛ ግን ተገለጠ። በመሰረቱ የተገለጠበት ቀን እንኳን በመጽሐፍ ቅዱስ ውስጥ ሪከርድ ተደርጓል። ሄዳችሁ የሉቃስ ወንጌል ምዕራፍ 17 18 19 21 ስታነቡ ጌታ ኢየሱስ ክርስቶስ ወደ መቅደስ ገብቶ ያደረገውን ነገር ታያላችሁ። ወደ መቅደስ ገብቶ የሆነ ነገር ካደረገ በኋላ ልክ ቁጥር 21 ላይ ሉቃስ 17 21 ላይ ዛሬ ይህ መጽሐፍ በጆሮአችሁ ተፈጸመ አለ። ለዘመናት ሲተነብዩት የኖሩትን ነቢያት ኢየሱስ ክርስቶስ ቆም አለና ዛሬ ይህ መጽሐፍ በጆሮአችሁ ተፈጸመ አለ። ይህን ከማለቱ በፊት ግን ያነበበው ነገር ነበር። መጽሐፉን በተረተረ ጊዜ ይላል መቅደስ ገብቶ ጥቅሉን አምጡልኝ ብሎ ልክ ሲያነብ ኢየሱስ መጽሐፉን በተረተረ ጊዜ እንዲህ የሚል የተጻፈበትን ቦታ አገኘ ይላል። እንዲህ ይላል፣ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛል፣ ለታሰሩትን መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውንም የጌታን ዓመት እሰብክ ዘንድ ተብሎ የተጻፈበትን ስፍራ አገኘ ይላል። ይህንን ቦታ ሄዳችሁ ሪፈር ስታደርጉ ክሮስ ሪፈር ስታደርጉ ኢሳይያስ ምዕራፍ 61 ከቁጥር 1 እስከ 2 የተጻፈ ቃል ነው። ጌታ ኢየሱስ እንደዚህ ያለ፣ ይህ ቃል በጆሮአችሁ ዛሬ ተፈጸመ። ሃሌሉያ! በእነሱ ትጋት እነሱ ሪከርድ አድርገው ባስቀመጡት በተነበዩት የኢየሱስ ክርስቶስ ማዳን ተፈጸመ። ዛሬ አያችሁት አለ፣ በጆሮአችሁ ተፈጸመ። ኢየሱስ ክርስቶስ ሄዶ የኢሳይያስ ምዕራፍ 62ን ማንበብ ይችል ነበር። ያልተፈጸመ ትንቢት አለ ምዕራፍ 62 ላይ እንደዚህ የሚል ቁጥር 2 ላይ አሕዛብ ጽድቅሽን ነገስታትም ሁሉ ክብርሽን ያያሉ፣ የእግዚአብሔርም አፍ በሚጠራበት በአዲሱ ስም ትጠሪያለሽ፣ በእግዚአብሔር እጅ የክብር አክሊል በአምላክሽም እጅ የመንግስት ዘውድ ትሆኛለሽ። ኢየሱስ ይሄንን አላነበበም። ኢየሱስ ይሄ ተፈጸመ አላለም። ምክንያቱም አልተፈጸመማ። ይሄ ዳግም ስለመምጣቱ ነው የሚያወራው፣ ገና የሚፈጸም ነው። የተፈጸመውን ግን ዛሬ ተፈጸመ አለ ጌታ ኢየሱስ ክርስቶስ። የብሉይ ኪዳን ነቢያት ስለ ሁለቱም መምጣት ተንብየዋል። በስጋ የሚመጣበትን እኛን ለማዳን፣ በክብር ደግሞ የሚመጣበትን ሁለተኛ መምጣቱን፣ ሁለቱንም ተንብየዋል። ያላወቁት ነገር በሁለቱ መካከል ያለውን ነው። ይሄ እስካሁን እኛ ኤክስፒሪየንስ የምናደርገው የ2000 ዓመቱን ነው። በእነሱ አገልግሎት ለእኛ መረዳቱ ቀላል ሆነልን ወገኖቼ። እነሱ ሊያዩት ይመኙ ነበረ። የተነበዩትን ነገር ሊያዩት ይመኙ ነበር። ጌታ ኢየሱስ ያንን ነው እኮ ያለው። ማቴዎስ ወንጌል ምዕራፍ 13 ከቁጥር 16 እስከ 17 ሲናገር ምን አለ? እናንተ ግን አይኖቻችሁ ስለሚያዩ ጆሮቻችሁም ስለሚሰሙ ብፁዓን ናችሁ ካለ በኋላ እውነት እውነት እላችኋለሁ ብዙዎች ነቢያትና ጻድቃን የምታዩትን ሊያዩ ተመኝተው አላዩም፣ የምትሰሙትን ሊሰሙ ተመኝተው አልሰሙም ይላል። ተመኝተው ነበር ግን አላዩትም። እኛ ግን አየነው። ክብር ለጌታ ይሁን። ይሄ ወንጌል፣ ይሄ መዳን፣ በውስጣችን ያለው የከበረው መዳን ነቢያት የተጉበት መዳን ነው። ነቢያት የተነበዩት በጥንቃቄ የተናገሩት ነገር ነው። ተመኙት ግን እነሱ ያላዩትን እኛ አገኘን። ክብር ለጌታ ይሁን። እነሱ ያላዩትን እኛ አየን።
ጴጥሮስ ዛሬ ባነበብነው ክፍል ላይ ሊነግረን የወደደው ወይም ለሚጽፍላቸው ሰዎች ሊነግራቸው የወደደው ይህን ይመስለኛል። መዳናችሁ ልዩ ነው፣ በነቢያት የተተነበየ ነው፣ ነቢያት በምኞት ያለፉት ነው። በዚያም ደግሞ ራሳቸውን ሳይሆን እናንተን እኛን ነው ያገለገሉት። ስለዚህ በዚህ በመዳናችን ትልቅነት ደስ ሊለን ይገባል። መዳናችን ልዩ ነው እያለ ነው። እኛ ልዩ ሰዎች ነን እያለ ነው። ነቢያት የተመኙትን እኛ ያገኘ ነው። ሃሌሉያ፣ ክብር ለጌታ ይሁን። ኢሳያስ አላየውም፣ ተነበየው ግን ኢሳያስ አላየውም፣ እኛ ግን አገኘ ነው። ይሄ ነው ወገኖቼ ክርስትና ልዩ የሚያደርገው። አንዳንድ ክርስቲያኖች በመከራው ሲያልፉ፣ ህይወት ትርጉም ስታጣ፣ መከራው ሲበዛ፣ ነገሮች አልታይ ሲሉ፣ ጨለማ ሲሆን እንደው ይሄ ክርስትና የሚባለው ነገር ዝም ብሎ ንፋስ መጎሰም ይሆን እንዴ? እንደው መከራን መቀበሌ ስለ ክርስቶስ ብዬ በመከራ ውስጥ ማለፌ እንደው ለባዶ ቢሆንስ? ድንገት መንግስተ ሰማያት ሲሄድ ይሄ ላይፍ አፍተር ዴዝ የሚባለው ነገር እንደው ባይኖርስ ምናምን እንዲህ አይነት ነገር ሲመጣ ነው የሚለው ጴጥሮስ። እምነታችን፣ ክርስትናችን፣ ህይወታችን የተመሰረተው በ2000 ዓመት ታሪክ ብቻ አይደለም። ከዛ በፊት በሺዎች የሚቆጠሩ ዓመታት በፊት በትንቢት የተነገረ ነው። እውነት ነው። ሃሌሉያ። በነቢያት የተገለገለ ነው። የተነበዩት በሙሉ አልገባቸውም። በክርስቶስ ኢየሱስ ክርስቶስ ግን ተፈጸመ ወገኖቼ። በሞቱ ተፈጸመ፣ በመነሳቱ ተፈጸመ። እኛ አየነው፣ እኛ ቀመስነው። ክብር ለሱ ይሁን። ለዚህ ነው እኮ ጴጥሮስ ሄዳችሁ ስታነቡ ሁለተኛ ጴጥሮስ ላይ ምዕራፍ 1 ቁጥር 19 ላይ ከእርሱም ይልቅ እጅግ የጸና የትንቢት ቃል አለን ይላል። ከላይ ስለ ሐዋርያቱ እሱ ራሱ ስለሚያልፍባቸው ነገሮች ያወራና ያደረጉትን ነገር ይናገርና ስለ ወንጌል ወደ ነቢያት ወስዶ ምን ይላል? ይሄ በነቢያቱም ቃል ምን የሆነ ነው? የጸና ነው ይላል። ክብር ለጌታ ይሁን። እነዚህ ነቢያቶች ተግተው ነው የፈለጉት፣ በጥንቃቄ ነው የመረመሩት። መረመሩት የሚል ቃል ሁለት ተጽፏል። መረመሩት፣ ይመረምሩ ነበረ፣ ጥንቃቄ አስፈልጓቸው ነበረ። ተግተው ስለሚፈልጉት ብዙ ጊዜ ሲናገሩ በሚናገሩት ነገር ይደነቁ ነበር። እውነት መሆኑን ያውቃሉ። በእነሱ ዘመን እንዲፈጸም ይፈልጋሉ፣ ይመኛሉ። ስለዚህ ይደነቁ ነበር፣ እግዚአብሔርን ያከብሩ ነበር፣ ራሳቸውን ዝቅ ያደርጉ ነበር፣ ተግተው ይፈልጉ ነበር። እኛ ያገኘነውን ያገኙ ዘንድ፣ ኢየሱስን ያገኙ ዘንድ። አንዳንዴ ወላጆቹ ሀብት ጥለውለት ያለፈ ልጅ ወይም ልጆች የተትረፈረፈ ኑሮ ይኖራሉ፣ ግን ወላጆቻቸው ብዙ መስዋዕትነት ከፍለዋል። እንደዛ ነን እኛ ነው የሚለው። በጥንቃቄ የተመረመረ፣ በጥንቃቄ ዶክመንት የተደረገ ወንጌል ነው ያለን። ጥንቃቄ ስላስፈለጋቸው በመሰረቱ በመንፈስ ቅዱስ ይመሩ ነበር ይላል። ሁለተኛ ጴጥሮስ ላይ አሁንም ሄዳችሁ ስታነቡ ትንቢት ከቶ በሰው ፈቃድ አልመጣምና ይላል ጴጥሮስ። ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነተው ተናገሩ ይላል። የተዛነፈ ነገር እንዳያስቀምጡልን በጥንቃቄ ይመረምሩ ነበር። ሐሰት የሆነ ትንቢት እንዳያስቀምጡልን ነፍሳቸውን ያስጨንቁ ነበር። ወገኖቼ እኔ ይህን ትምህርት ሳስተምር ኮሜንታሪ አገላብጬ የታሪክ መጽሐፍ አይቼ ቃሉ የተጻፈበትን መንፈስ የማላስተምራችሁ ከሆነ ወየውልኝ ወገኖቼ። አለበለዚያ ነገ ለልጆቻችን የሚደርሰው ውሃ የሆነ ወንጌል ነው። እነዚህ ሰዎች ተጨንቀው ነው፣ ነቢያት ተጨንቀው ተጠበው ነው ያቆዩልን። ክብር ለጌታ ይሁን። ስለዚህ አንዳንዴ የሚያስተምሩን ሰዎች ግሪኩ እንደዚህ ይላል፣ ዕብራይስጡ እንደዚህ ይላል፣ ላቲኑ እንደዚህ ይላል ቢሏችሁ አትናቋቸው ወገኖች። አንዳንድ ሰዎች ምን ግሪኩ ምናምን ይላሉ የሚል ነገር ይሰጣሉ። እነዚህ ሰዎች ለቃሉ ታማኝ ለመሆን ጥረት እያደረጉ ነው። ኦሪጂናል ሚኒንጉ ምንድነው? መጀመሪያ የተጻፈበት መንፈስ ምንድነው የሚለውን ነገር ለመመርመር ብለው እንጂ ግሪክኛ እንደሚያውቁ ዕብራይስጥኛ እንደሚያውቁ ለእናንተ ለማሳየት ለእኛ ለማሳየት ብለው አይመስለኝም። ያንን ጥረት አፕሪሼት ማድረግ አለብን። ነቢያት በጥንቃቄ በትጋት ነው ያስቀመጡልን። ተግተው ስለሚፈልጉ ደግሞ ወገኖች ስለሚተነብዩት ነገር ይጨነቁ ነበረ፣ ነፍሳቸውን ያስጨንቁ ነበረ። ምሳሌ ላሳያችሁ። ዳንኤል በጣም ለአእምሮ የሚከብድ ራእይ ነው ያየው። 4 አውሬ፣ 1 አንበሳ፣ ድብ፣ እንደ ነብር ያለ
የተለያየ 10 ቀንዶች አሉት። እንዲህ አይነት ራእይ ማየት በጣም የሚከብድ ነገር ነው። ግን ምዕራፍ 7 ቁጥር 28 ላይ ምን ይላል? የነገሩን ፍጻሜ እስከዚህ ድረስ ነው ይልና እኔም ዳንኤል በሐሳቤ እጅግ ተቸገርኩ ይላል። ተጨነቅኩ ይለዋል ሌላኛው ትርጉም። ፊቴም ተለወጠብኝ፣ መልኬም ተለዋወጠብኝ፣ ዳሩ ግን ነገሩን በልቤ ጠብቄያለሁ። አንዳንዴ የሚያዩትን ነገር አያውቁትም፣ በኋላ ላይ መንፈስ ቅዱስ እስኪገልጥላቸው ድረስ። ባዩት ነገር ግን ይጨነቁ ነበረ፣ ነፍሳቸውን ያስጨንቁ ነበረ፣ ዝቅ ዝቅ ይሉ ነበረ። ያዩት ነገር እውነተኛ መሆኑን ለማወቅ ማለት ነው። ሄዳችሁ ምዕራፍ 8 ላይም ስታነቡ ዳንኤል ላይ እንደዚህ ይላል ቁጥር 26 ላይ የተነገረውም የማታውና የጠዋቱ ራእይ እውነተኛ ነው፣ ነገር ግን ከብዙ ዘመን በኋላ ስለሚሆን ራእዩን ዝጋ ካለ በኋላ ቁጥር 27 ላይ እኔም ዳንኤል ተኛው፣ አያሌም ቀን ታመምኩ አለ። ሌላኛው ትርጉም አቅሜ ተሟጦ ነበረ። ካየው ነገር የተነሳ ድካም ይዞት ነበረ፣ ከፍርሃት የተነሳም ሊሆን ይችላል። ከዚያም በኋላ ተነስቼ የንጉሱን ስራ ሰራ ነበረ፣ ስለ ራእዩም አደንቅ ነበረ ይላል። ሌላኛው ትርጉም ደንግጬ ነበረ ነው የሚለው። የሚያስተውለው ግን አልነበረም ይላል። በጣም የሚገርም ነው። ተቸገርኩ፣ ፊቴም ተለወጠብኝ፣ አቅሜ ተሟጦ ነበር፣ ደንግጬ ነበር። ስለሚሰሙት ነገር ይጠነቀቁ ነበር፣ ይገረሙ ነበር፣ ይጨነቁ ነበር። ወገኖች እነዚህ ነቢያት ትልቅ ነገር አዩ። ከኛ ዘመን የሚያልፍ ነገር አዩ። ዳንኤል አሁንም ካለንበት ዘመን የሚያልፍ ነገር ነው የተመለከተው። ነገር ግን አልጮሁም ወገኖች፣ ነጋሪት አልጎሰሙም፣ በኪቦርድ አልታጀቡም፣ በሱፍና በቦዲጋርድ ታጅበው አትንኩኝ አላሉም። እነዚህ ሰዎች ታመሙ፣ ዝቅ ዝቅ አሉ፣ ተጨነቁ። እነዚህ ናቸው እውነተኛ የወንጌል አገልጋዮች ወገኖች። ኢሳይያስ እግዚአብሔርን ከፍ ባለ ረጅም ዙፋን ላይ ሲመለከተው ሃሌሉያ ብሎ አልጮህም። እግዚአብሔር ተናገረኝ ብሎ አልጮህም። እግዚአብሔርን አየሁት ብሎ አልጮህም። ወየው ጠፋሁ ነው ያለው ወገኖች። እግዚአብሔርን አይቶ ወየው ጠፋሁ የማይል ወይኔ የማይል እውነተኛ ተንባይ አይደለም። ነብይ ማለት ለኔ ወገኖች ሰምቶ የሚጨፍር ሳይሆን ራሱ ዝቅ ዝቅ የሚያደርግ ነው። አንዱ እውነተኛ ነብይ እኔ በነብይነት አገልግሎት አምናለሁ። እግዚአብሔር ለቤተ ክርስቲያን ከሰጣቸው የመንፈስ ቅዱስ ስጦታዎች፣ የአገልግሎት ስጦታዎች ልክ እንደ ወንጌላውያን፣ እንደ ሰባኪዎች፣ እንደ አስተማሪዎች፣ እንደ መጋቢዎች እንደነዚህ ሁሉ ነቢያትንም ሰጥቷል ብዬ አምናለሁ መጽሐፍ ቅዱስ ስለሚል። ነገር ግን አሁን በተለያየ ቦታ ፕራክቲስ እንደሚደረገው አይደለም። አንዱ እውነተኛ መሆኑን የምለይበት ነገር ቢኖር በተናገረው ነገር ባየው ነገር ራሱን ዝቅ ዝቅ ሲያደርግ ነው ወገኖቼ። የእግዚአብሔርን ድምፅ ሰምቶ እግዚአብሔርን በራእይ አይቶ መቆም የሚችል የለም። እግዚአብሔር ትልቅ ስለሆነ የእግዚአብሔርን ሹክሹክታ እንኳን ሰምቶ ትንሽዬ ድምፅ ሰምቶ በእግዚአብሔር ፊት መቆም የሚችል የለም። አንዱ የምለይበት መንገድ እግዚአብሔር ተናገረኝ ብሎ የሚጮህ የሚለውን የሚዘለውን አይደለም። እግዚአብሔር ተናገረኝ ብሎ መልእክቱን አስተላልፎ ዝቅ ዝቅ የሚለውን የሚዋረደውን ያ እውነተኛ ነቢይ ነው ወገኖቼ። እነዚህ ነቢያት ነፍሳቸውን ያስጨንቁ ነበር። ነፍሳቸውን ያስጨንቁ ነበር። ሃሌሉያ። ለኛ ደግሞ በዛ ሁሉ ውስጥ በትንቢታቸው አገለገሉን። የተነበዩት ነገር ለነሱ አልነበረም፣ ለኛ ነበረ። ይሄ ወንጌላችን ልዩ ነው እያልን ነው። ልዩ ነው። በነቢያት የተነገረ፣ በነቢያት የተተነበየ፣ በጥንቃቄ የተመረመረ ወንጌል ነው። መዳን ነው። ሃሌሉያ። ራሳቸውን እንዳላገለገሉ የምታውቁት ሌላ ምሳሌ ልስጣችሁ ከዛው ከዳንኤል ታሪክ። ዳንኤል ምዕራፍ 12 ከ8 እስከ 9 ስታነቡ እንደዚህ ይላል። ሰማሁም አለ ዳንኤል፣ ነገር ግን አላስተዋልኩም። የዚያን ጊዜም ጌታዬ ሆይ የዚህ ሁሉ ፍጻሜ ምንድነው አልኩ። እርሱም እንዲህ አለኝ፣ ዳንኤል ሆይ ቃሉ እስከ ፍጻሜ ዘመን ድረስ የተዘጋ የታተመ ነውና ሂድ። በጣም የሚገርም ነው። የሚፈጸመው አሁን አይደለም እያለው ነው። አንተ ሂድ፣ በአንተ ዘመን አይደለም የሚፈጸመው፣ አንተ ዝጋው። ዳንኤል ሆይ አንተ ሂድ፣ አንተ ዝጋው። የትንቢት አገልግሎትህ ላንተ አይደለም። ዘመናትን ተሻግሮ ለምንቴ ነው፣ ለፓስተር መሌ ነው፣ ለማሃሪ ነው፣ ለስርጉት ነው እያለ ነው የሚናገረው። ይሄው ዛሬ በዳንኤል ትንቢት
የጌታን ምጽአት እንጠብቃለን። ክብር ለጌታ ይሁን። እሱ አላወቀውም፣ እሱ አላየውም። የተናገረው እውነት እንደሆነ አውቋል፣ ዘግቶታል። እሱ አላወቀውም። ዛሬ በሱ ትንቢት ኢየሱስ ይመጣል ብለን እንጠብቃለን። የዛሬ ነቢያት የተናገሩት ነገር በስልክ በፎቶ በሌላ ነገር እንዲረጋግጥላቸው ይፈልጋሉ። የታተመ ነውና አንተ ሂድ ነው የተባለው። በሌላ መንፈስ ማገልገል የለብንም ወገኖቼ። የምትሰሙኝ በእንደዚህ አይነት በመገለጥ የምታገለግሉ ሰዎች መካከላችን ብትኖሩ እግዚአብሔር ይናገራችሁ እንጂ የእግዚአብሔር ድምፅ ይሁን እንጂ የሰማችሁት ነገር ከጌታ ይሁን እንጂ ፕሩቭ ለማድረግ ምንም ጥረት ማድረግ የለባችሁም። ኤርሚያስን ተመልከቱት። ኤርሚያስ የሚመቻቸውን ነገር አልነበረም የሚነግራቸው። ለጆሮአቸው የሚመች ነገር አልነበረም የሚነግራቸው። እስር ቤት ወረወሩት፣ ደበደቡት። ሰቆቃው ኤርሚያስን ጻፈልን። የሰቆቃ ነብይ ሆነልን። እግዚአብሔር ይናገራችሁ እንጂ የእግዚአብሔር ድምፅ ይሁን እንጂ እውነት መሆኑን ፕሩቭ ለማድረግ ብዙም ጥረት ማድረግ አያስፈልግም። የእግዚአብሔር ቃል ከሆነ እግዚአብሔር ራሱ ወደ መፈጸም ያመጣዋል። ክብር ለጌታ ይሁን። ወንጌላችን ልዩ ነው። መዳናችን ልዩ ነው። በነቢያት የተነገረ በነቢያት የተመረመረ። ሃሌሉያ። እኛ ክርስቲያን የሆንን ሰዎች በእነዚህ ታላላቅ በሆኑ ነቢያት ተገልግለናል ወገኖቼ። ሙሴ ሕግን ጻፈልን፣ የቤተ መቅደስን ስርዓት ጻፈልን። በዛ ውስጥ ክርስቶስ ኢየሱስን አሳየን። የክርስቶስ ጥላ ነበር እሱ ሁሉ። ሳሙኤል ዳዊትን ቀባልን፣ ከዳዊት ዘር ኢየሱስ ክርስቶስ መጣልን። ሃሌሉያ። ኢሳይያስ ስለመወለዱ ስለሞቱ ነገረን። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል አለን። ደግሞም ኢሳይያስ 53ን ስታነቡ በሸላቾቹ ፊት ዝም እንደሚል ብሎ ስለ ስቃዩ ይናገራል። እነ ኤርሚያስ ስለሚመጣው ስለ ጌታ ስለ ኢየሱስ ተናገሩ። እነሆ ለዳዊት ጻድቅ ቁጥቋጥ የማስነሳበት ዘመን ይመጣል ይላል እግዚአብሔር። እርሱም እንደ ንጉሥ ይነግሳል፣ ይከናወንለትማል። ሃሌሉያ። በምድርም ፍርድንና ጽድቅን ያደርጋል ብለው ተነበዩልን። እነ ሕዝቅኤል እነ ዳንኤል ስለ ዳግም ምጽአቱ ነገሩን። በእነዚህ ሰዎች ሁሉ ወንጌል ተገልግሏል። ይሄ ወንጌል ልዩ ወንጌል ነው። ሃሌሉያ። ይሄንን ወንጌል ደግሞ ለኛ ለማቆየት ይሄንን መዳን ለኛ ለማቆየት ብዙ መከራ ውስጥ አልፈዋል እነዚህ ሰዎች። ብዙ መከራ። የዕብራውያን ጸሐፊ ስለ መከራቸው ሲናገር ምን ይላል? ሌሎችም መዘበቻ በመሆንና በመገረፍ ከዚህም በላይ በእስራትና በወህኒ ተፈተኑ። እነ ኤርሚያስ በድንጋይም ተወግረው ሞቱ፣ ተፈተኑ፣ በመጋዝም ተሰነጠቁ፣ በሰይፍ ተገድለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቸውምና በምድረ በዳና በተራራ በዋሻና በምድረ በዳ ተቅበዘበዙ ይለናል። ነቢያቱ እውነተኛውን ወንጌል ያስቀሩልን ዘንድ የእግዚአብሔርን መኖር ይነግሩን ዘንድ የምድርን አፈጣጠር ይነግሩን ዘንድ በብዙ አስቸጋሪ ነገር ውስጥ አለፉ። ክብር ለጌታ ይሁን። ጴጥሮስ ምን እያለ ነው? በመከራ የምታልፉ የተበተናችሁ እናንተ ወገኖቼ እኔ የምጽፍላችሁ ሆይ መጽናኛችሁ አንዱ ይሄ ነው። መዳናችሁ ልዩ ነው፣ ተራ አይደለም። ውስጣችሁ ጥርጣሬ እንዳይመጣ በነቢያት በጥንቃቄ የተነገረ የተመረመረ ይመረምሩ ነበር ይላል። ሁለቴ ባነበብናት 3 ቁጥር ላይ። ሃሌሉያ። ስለዚህ ምን እንማራለን? ወደ ሁለተኛው ነጥቤ ከመሄዴ በፊት አንድ ነገር ልንገራችሁ ወገኖቼ። ብሉይ ኪዳንን አንብቡ። አንዳንድ ሰዎች እኛ የአዲስ ኪዳን ሰዎች ነን፣ ብሉይ ኪዳን አያስፈልገንም፣ እንደውም ብሉይ ኪዳን ተጠቅሶ መልእክት መሰጠት የለበትም የሚል ነገር የሚናገሩ አሉ። አንዳንዶች ደግሞ ብሉይ ኪዳን ለመረዳት በጣም አስቸጋሪ ነው፣ ትንሽ ከባድ ነው የሚሉ አሉ። ዳንኤል ራሱ የራሱን ትንቢት ለመረዳት አስቸግሮት ነበር ወገኖቼ። ብሉይ ኪዳን ግን መነበብ አለበት። ብሉይ ኪዳን ስለ ክርስቶስ ይናገራል። ነቢያት በክርስቶስ መንፈስ ነበር ይመረምሩ የነበረው። ብሉይ ኪዳን ቸል ብንል ወገኖቼ የእግዚአብሔርን የማዳን ስራ ሙሉ ፒክቸር አይሰጠንም። ሙሉ ፒክቸሩን አናገኘውም። እግዚአብሔር በደንብ አዳምጡኝ ወገኖቼ፣ እግዚአብሔር እኛን በክርስቶስ ኢየሱስ የማዳን ስራ የጀመረው ማቴዎስ ወንጌል ላይ አይደለም፣ የዛሬ 2000 ዓመት አይደለም፣ ዘፍጥረት ላይ ነው። አንተ ሰኮናውን ትቀጠቅጣለህ እሱ ደግሞ ራስህን ይቀጠቅጣል ሲል ዘፍጥረት የመጀመሪያዎቹ ምዕራፍ ላይ ስለ ክርስቶስ እያወራ ነው።
እግዚአብሔር እኛን በክርስቶስ ለማዳን እቅድ ያቀደው ማቴዎስ ወንጌል ላይ አይደለም፣ ዘፍጥረት ላይ ነው። ዓለም ሳይፈጠር ነው። ስለዚህ ብሉይ ኪዳንን አለማንበብ ማለት ስለዚህ ስለ መዳናችን ቁንጽል የሆነ ፒክቸር ማግኘት ማለት ነው። አልገባ ሲለን ደግሞ አንተወው፣ ለመረዳት ጥረቱን እናድርግ፣ እግዚአብሔር እንዲገልጥልን እንጸልይ። ብዙ ማጣቀሻዎችን እኛ እድለኞች ነን በዚህ ዘመን። እና አብርሃም ምንም ባልተጻፈበት ዘመን እግዚአብሔርን አመኑ። በጣም ይገርመኛል። ለኛ ብዙ ነገር ተቀምጦልናል። ዳንኤል አልገባ ሲለው ራእዩ ምንድን ያደረገው? ጸለየ፣ ጾምን አወጀ። ኃጢአት ሰርቼ ይሆን ብሎ ኃጢአቱን ተናዘዘ። እግዚአብሔር እንዲገልጥልን እንጸልይ። ብሉይ ሲገባን በነቢያት የተነገረው ከክርስቶስ ኢየሱስ ጋር ኮኔክት የሚያደርገው በክርስቶስ ኢየሱስ ካገኘነው መዳን ጋር ኮኔክት የሚያደርገው በነቢያት የተነገረው ነገር ሲገባን መዳናችንን እናደንቀዋለን ወገኖቼ። ሙሴ በቤተ መቅደሱ ያደርግ የነበረው ነገር ሲገባን፣ የክርስቶስ ኢየሱስ ምሳሌ እንደሆነ ሲገባን፣ ስለ ቅድስት ሲያወራ፣ ስለ ቅድስተ ቅዱሳን ሲያወራ፣ ስለ ደም ሲያወራ፣ ስለ ታቦት ሲያወራ፣ እነዚህ ሁሉ የክርስቶስ ምሳሌዎች ናቸው። ትርጉም አላቸው። የአዲስ ኪዳን ትርጉም አላቸው። የብሉይ ኪዳን ፕራክቲስ ቢሆኑም የአዲስ ኪዳን ትርጉም አላቸው። ያንን ስናነብ እግዚአብሔር ይህንን መዳናችንን መቼ እንዳቀደው ይገባናል። መቼ እንዳቀደው ይገባንና እግዚአብሔርን እናደንቀዋለን። ስለዚህ እናንብበው ወገኖቼ። ባይገባንም እንኳን በጊዜው እግዚአብሔር ስለሚገልጥልን። ጴጥሮስ እኮ ምን ብሎ አልመሰላችሁ? ኢቭን ጳውሎስ የጻፋቸው አንዳንድ ነገሮች ላይገቡን ይችላሉ ብሎ ሐሳብ ሰጥቶናል። ሄዳችሁ ሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 15 እስከ 16 ያለውን ስታነቡ የሚገርም ነገር ይናገራል። ሁለተኛ ጴጥሮስ እግዚአብሔር እድል ሰጥቶን እንማረው ይሆናል። ሁለተኛ ጴጥሮስ ላይ ምን ይላል? የጌታችን ትዕግስት እናንተ እንድትድኑ እንደሆነ አስቡ ይላል። በአዲሱ መደበኛ ትርጉም ነው የማነበው። እንዲሁም ወንድማችን ጳውሎስ እንደተሰጠው ጥበብ መጠን ጻፈላችሁ። እርሱ ስለነዚህ ነገሮች በመልእክቶቹ ሁሉ ጽፏል። በመልእክቶቹ ሁሉ ለመረዳት የሚያዳግቱ ነገሮች አሉ ይላል። በመልእክቶቹ ሁሉ ለመረዳት የሚያዳግቱ ነገሮች አሉ፣ አንዳንድ የማይገቡን ነገሮች አሉ ያለ ነው። እውቀት የጎደላቸውና ጽናት የሌላቸው ሰዎች ሌሎች ቅዱሳን መጽሐፍትን እንደሚያጣምሙ እነዚህንም ደግሞ ለገዛ ጥፋታቸው ያጣምማሉ ይላል። አልገባ የሚል ነገር ይኖራል፣ ግን ወደ ማጣመም አትሄዱ፣ እግዚአብሔር እስኪገልጽላችሁ ድረስ ጠብቁት፣ ጊቭ አፕ አታድርጉ እያለ ነው። መጽሐፍ ቅዱስን እናንብበው እያልኳችሁ ነው። ብሉይንም አዲስንም እናንብበው እያልኳችሁ ነው። ክብር ለጌታ ይሁን። ይሄ መዳናችን ልዩ ነው። ይሄ ወንጌላችን ልዩ ነው። ለምን? በነቢያት የተነገረ፣ በነቢያት የተተነበየ፣ በነቢያት በጥንቃቄ የተመረመረ ስለሆነ። ሃሌሉያ! ክብር ለጌታ ይሁን። ሌላስ? ይሄ መዳናችን ልዩ ነው። ወንጌላችን ልዩ ነው። በክርስቶስ ኢየሱስ ያገኘነው ይሄ መዳን ልዩ ነው የምንለው ለምን መሰላችሁ? በመንፈስ ቅዱስ የተመራ ስለሆነ ነው። የሥላሴ አንዱ አካል በሆነው በመንፈስ ቅዱስ የተመራ ስለሆነ ነው። የዛሬው ምንባብ ይሄንን ይገልጽልናል። ጴጥሮስ ምንድነው የሚለው? መዳናችሁ ትልቅ ነው፣ መዳናችሁ ልዩ ነው። ለምን? ከሰማይ በተላከ በመንፈስ ቅዱስ የተነገረ ወንጌል ስለሆነ የምናመልከው። ወደ ብሉይ ብትሄዱ ለነቢያቱ የነገራቸው ይመረምሩ የነበሩት በመንፈስ ቅዱስ ነው። የክርስቶስ መንፈስ ይለዋል። የክርስቶስ መንፈስ ከነሱ ጋር ነበረ። እንደዛ ነው የሚለው አይደለም? ቁጥር 11 ላይ በእነርሱም የነበረ የክርስቶስ መንፈስ ስለ ክርስቶስ መከራ ከእርሱም በኋላ ስለሚመጣው ክብር አስቀድሞ እየመሰከረ በምን ወይም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበር ይላል። ቁጥር 12 ላይ ስለ ሐዋርያቱም ሲናገር ምንድነው የሚለው? ለእነርሱም ከሰማይ በተላከ በመንፈስ ቅዱስ ወንጌልን የሰበኩላችሁ ሰዎች አሁን ባወሩላችሁ ነገር እናንተን እንጂ ራሳቸውን እንዳላገለገሉ ይልና ለእነርሱም ከሰማይ በተላከ መንፈስ፣ ከሰማይ በተላከ መንፈስ። ሃሌሉያ! ነቢያቱ ሐዋርያቱ በራሳቸው አይደለም የሰጡት፣ ከራሳቸው አይደለም ያዘጋጁት፣ ከኪሳቸው አይደለም ያወጡት ወገኖቼ። የአእምሯቸውን ዕውቀት አይደለም የነገሩን፣ ከመንፈስ ቅዱስ የተቀበሉት ነው።
ራሱ ጴጥሮስ ቅድም ማነበብነው ክፍል ላይ ትንቢት ከቶ በሰው ፈቃድ አልመጣምና ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ። ሐዋርያቱም ነቢያቱም የወንጌልን መልእክት ወገኖች ከየትም አልገዙትም፣ ከየትም አላመጡትም። ከሰማይ በመንፈስ ቅዱስ ከመንፈስ ቅዱስ የተቀበሉት ነው። በራሳቸው ቋንቋ ጽፈውልናል። እግዚአብሔር በሰጣቸው የመጽሐፍ ዕውቀት ተጠቅመው ለእኛ አስቀምጠውልናል፣ አስቀርተውልናል። ስህተት እንዳይኖረው ተጠንቅቀውልናል፣ ተጠንቅቀው መርምረውታል፣ ነፍሳቸውን አስጨንቀውበታል። ሃሌሉያ፣ ክብር ለጌታ ይሁን። ይሄ ወንጌል ግን በመንፈስ ቅዱስ የተመራ ነው ይለናል። የሚመጣውን ነገር እንዲናገሩ መንፈሳቸውን ያነቃቃው ራሱ መንፈስ ቅዱስ ነው። መንፈስ ቅዱስ የአዲስ ኪዳን ብቻ አይደለም። ዛሬ እኛን የሚመራን የሚያጽናናን የሚያግዘን መንፈስ ቅዱስ ከመፈጠራችንም በፊት ነበረ። ድሮም ነበረ መንፈስ ቅዱስ፣ መጀመሪያ የለውም መንፈስ ቅዱስ። አንዳንዴ ትንቢቶቻችሁን ስትመለከቱ ይሄ ከመንፈስ ቅዱስ ካልሆነ በስተቀር ከየትም ሊሆን አይችልም ትላላችሁ። ለምሳሌ ዳዊት ስለ ክርስቶስ መከራ ሲናገር እንደዚህ አለ። መዝሙር 22 ላይ ከቁጥር 15 ጀምሮ ኃይሌ እንደ ገል ደረቀ፣ በጉሮሮዬም ምላሴ ተጣጋ፣ ወደ ሞትም አሸዋ አወረድከኝ። ብዙ ውሾች ከበውኛልና የክፋተኞች ጉባኤም ያዘኝ። እጆቼንና እግሮቼን ቸነከሩኝ፣ አጥንቶቼ ሁሉ ተቆጠሩ። እነርሱም አዩኝ ተመለከቱኝም፣ ልብሶቼን ለራሳቸው ተከፋፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ። ይህን አሁን ከአዲስ ኪዳን የምናነበው ነው የሚመስለው፣ ግን የአዲስ ኪዳን አይደለም፣ የብሉይ ኪዳን ነው። በኢየሱስ ክርስቶስ ግን ተፈጽሟል። ያለ መንፈስ ቅዱስ ይህንን ሊተነብይ አይችልም ዳዊት። የክርስቶስ መንፈስ ስለ መከራው ሊነግረው ከዳዊት ጋር ነበረ። የክርስቶስ መንፈስ ከኢሳይያስ ጋር ነበረ። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ፣ የደህንነታችንን ተግሳጽ በሱ ላይ ነበረ፣ በሱም ቁስል እኛ ተፈወስን እያለ ሲናገር ክርስቶስ መንፈሱ ከሱ ጋር ነበረ። ከ700 ዓመት በፊት ከ800 ዓመት በፊት ይህንን ሲናገር ክርስቶስ ከመምጣቱ በፊት ማለት ነው። ክርስቶስ ከመምጣቱ ይሄ በክርስቶስ ከመፈጸሙ ይህንን የመስቀል ስራ የተነበየ ነበር። መንፈስ ቅዱስ ካልሆነ ማንም ሊመራው አይችልም። ስለ ስቃዩ ብቻ አይደለም፣ ስለ ትንሣኤው ተናግሯል ዳዊት። ስለዚህ ልቤን ደስ አለው፣ ምላሴም ሐሴት አደረገች፣ ስጋዬ ደግሞ በተስፋ ታድራለች። ነፍሴ በሲኦል አትዋትትምና ቅዱስህም መበስበስህን ያይ ዘንድ አትተወውም። የሕይወትን መንገድ አሳየኸኝ። በመንፈስ ቅዱስ ካልሆነ ይሄንን ትንሣኤ ሙታን ለእኛ ለመረዳት ቀላል ሆነልን ለአዲስ ኪዳን ሰዎች። ዳዊት ግን በክርስቶስ መንፈስ አይቶት ነበረ የክርስቶስን ትንሣኤ። እነ ዳንኤል ስለ እርገቱ ስለ ንግስናው አሻግረው አይተዋል በመንፈስ ቅዱስ። ዳንኤል ምዕራፍ 7 ላይ እንደዚህ አለ፣ በሌሊት ራእይ አየሁ፣ እነሆም የሰውን ልጅ የሚመስል ከሰማይ ደመናት ጋር መጣ፣ በዘመናትም ወደ ሸመገለው ደረሰ፣ ወደፊቱም አቀረቡት። ወገኖችና አሕዛብ በልዩ ልዩ ቋንቋም የሚናገሩት ሁሉ ይገዙለት ዘንድ ግዛትና ክብር መንግስትን ተሰጠው። ግዛቱም የማያልፍ የዘላለም ግዛት ነው፣ መንግስቱም የማይጠፋ ነው። ሃሌሉያ! ይህን ስታነቡ ራእይን የምታነቡ ይመስላችኋል። የአዲስ ኪዳኑን ራእይ የምታነቡ ነው የሚመስላችሁ። የራእይ መጽሐፍና የዳንኤል መጽሐፍ በጣም ነው የሚመሳሰሉት። መንፈስ ቅዱስ ከብዙ ዘመናት በፊት የክርስቶስ መንፈስ በዳንኤል ውስጥ ሆኖ ዳግም ስለሚመለሰው ስለ ክርስቶስ ኢየሱስ ትንቢት ያናገረው ነበር። እሱ የተናገረው ትንቢት ይፈጸማል። ራእይ ላይ ዮሐንስ አጽንቶልናል እንደሚፈጸም። ሃሌሉያ! መንፈስ ቅዱስ ነው ያስተነበየው። ይሄ በነቢያት ውስጥ ነው። በሐዋርያት ሕይወቱም ውስጥ ወገኖቼ ወንጌልን እንዲገልጡ መንፈስ ቅዱስ አግዟቸዋል። ኢየሱስ ክርስቶስ ከመሞቱ በፊት ቃል ገብቶላቸው ነበር ለሐዋርያቱ። ምን አላቸው? ነገር ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል፣ የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውን ይነግራችኋል አላቸው። ልክ ሐዋርያት ሥራ ምዕራፍ 1 ላይ ስትመለከቱ መንፈስ ቅዱስ ገና አልወረደም ነበር። እነዚህ ሰዎች በመንፈስ ቅዱስ ተሞልተዋል፣ በመንፈስ ቅዱስ ተጠምቀዋል። ይቅርታ፣ መጠመቅና መሞላት የተለያዩ ነገሮች ናቸው።
ክርስቶስ ኢየሱስን በማመናቸው በዛ በአንዱ መንፈስ ተጠምቀዋል። ልክ ክርስቶስን ሲያውቁ እነዚህ ሐዋርያት ውስጣቸው የጌታ መንፈስ አለ። መንፈስን ግን አልተሞሉም ነበር። ይመጣል ብሎ ግን ጌታ ቃል ገብቶላቸው ነበር። ያለሱ አትችሉም ብሏቸው ነበር። ስለዚህ ምዕራፍ 1 ላይ ስጋ ሲሸቱ ታያቸዋላችሁ። ያን ያህል ጊዜ ከጌታ ጋር ቆይተው ተአምራቱን አይተው 3 ዓመት ከሱ ጋር ቆይተው አሁንም ምዕራፍ 1 ላይ መንፈስ ቅዱስ ገና አልወረደም ነበርና ስለ መንግስት ይጠይቁት ነበር። ጌታ ሆይ መቼ ነው መንግስትን የምትመልሰው ለእስራኤል? ጭቆና ሰልችቶናል። በሮማ መጨቆን በጣም ሰልችቶናል። ጌታ ኢየሱስ ክርስቶስ ወደ ፖለቲካ ንግግር አልመራቸውም፣ ወደ መንፈስ ቅዱስ ነበር የመራቸው። ለእናንተ ወራትን ማወቅ አልተሰጣችሁም፣ ነገር ግን መንፈስ ቅዱስ በወረደ ጊዜ ምስክሮቼ ትሆናላችሁ። ልክ ምዕራፍ 2 ላይ ስትሄዱ መንፈስ ቅዱስ ወረደ። ያ ያልተማረው አሳጥማጁ ጴጥሮስ፣ ፈሪው ጴጥሮስ፣ ኢየሱስ ክርስቶስን የካደው ጴጥሮስ መንፈስ ቅዱስ ሲመጣ ያኔ ድፍረትን አገኘ። ቆሞ ለነዛ ሰዎች ሁሉ ይሰብክ ጀመር። በአንድ ጊዜ 3000 ሰዎች ዳኑ። ሃሌሉያ! ያ በመንፈስ ቅዱስ የተገለገለ ወንጌል ከነሱ አልፎ ዛሬ ለኛ ደረሰ። እኛ ልዩ ነን ወገኖቼ። ወንጌላችን ልዩ ነው። በክርስቶስ ኢየሱስ ያገኘነው መዳን ልዩ ነው። በመንፈስ ቅዱስ የተነገረ ስለሆነ ሲነገር ሐዋርያትንም ነቢያትንም የረዳቸው መንፈስ ቅዱስ ስለሆነ ሃሌሉያ! ዛሬ በዚች ሀገር ስለሚሆነው ነገር፣ በኢትዮጵያ ስለሚሆነው ነገር፣ በኤርትራ ስለሚሆነው ነገር እግዚአብሔር ሆይ መቼ ነው የምታደርገው የምትሉ ሰዎች ካላችሁ ብዙዎቻችን ስለምንል ማለት ነው እኔንም ጨምሮ መቼ ነው እግዚአብሔር ሆይ ሀገራችን እኮ ከፍታ ሲባል ዝቅታው አበዛ፣ መቼ ነው ወደዛ ከፍታ የምትመጣው የምትሉ ብትኖሩ፣ መደመር ስንል መቀነሷ በዛ፣ መቼ ነው ወደዛ የምትደርሰው የምትሉ ሰዎች ካላችሁ መልሱ ወንጌል ነው። መልሱ መንፈስ ቅዱስ ነው። ከጥቂት ወራቶች በፊት ነው ይሄ የገባኝ። ከዛ ጊዜ ወዲህ ስለ ፖለቲካ መፈትፈት የሚባለውን ነገር ትቻለሁ ወገኖቼ። በትምህርታችን፣ በጸሎታችን፣ በወንጌላችን ሰዎችን መማረክ ከጀመርን፣ ወደ እግዚአብሔር ማምጣት ከጀመርን ይሄ ሁሉ የምናየው ሁካታ ይቀንሳል። በወንጌል የተሸነፈ ሰው ብዙ ነገሩ ስለማይገባ ማለት ነው። እንዲህ አይነት ጥያቄ ያላችሁ ሰዎች መንፈስ ቅዱስን ተሞሉ። ለእናንተ ወራትና ዓመታትን ማወቅ አልተሰጣችሁም አላቸው ጌታ። ለእናንተ ፖለቲካ ውስጥ መግባት አልተሰጣችሁም እያላቸው ነው። ስለ መንግስት ማውራት አልተሰጣችሁም እያለ ነው። የተሰጣችሁ ሰዎች ካላችሁ፣ በዛ ኤሪያ ላይ የሰለጠናችሁ ሰዎች ካላችሁ ሰው ቤት ምንም ችግር የለውም፣ ምንም ችግር የለውም። ግን ኢየሱስ ክርስቶስ ቀጥታ ያመለከታቸው ወደ መንፈስ ቅዱስ ነው። ስለ ሀገራችሁ የምታለቅሱ የምታነቡ ሰዎች 24 ሰዓት ሶሻል ሚዲያ ላይ ቁጭ ብላችሁ አስተያየት በመስጠት ለውጥ በማያመጣ የፖለቲካ ክርክር ነገር ውስጥ ጊዜያችሁን አታጥፉ። ያንን ጊዜ ለጸሎት ተጠቀሙበት ወገኖቼ። መንፈስ ቅዱስ ህይወታችሁን እንዲሞላ ተንበርክካችሁ ጌታን ለምኑት። በጸሎት ሀገራችን ውስጥ ለውጥ ይመጣል። በመንበርከክ ለውጥ ይመጣል። እግዚአብሔር ልዩ ጥሪ ካላደረገላችሁ በስተቀር ልዩ ጥሪ ያላችሁ ሰዎች አሉ። ፖለቲካ ውስጥ ገብተው ነገሮችን ለመለወጥ እግዚአብሔር የጠራችሁ ሰዎች ይኖራሉ። ልዩ ጥሪ የሌላችሁ ካልሆነ በስተቀር መንፈስ ቅዱስን ተጠሙት። መንፈስ ቅዱስን እሱ በወረደ ጊዜ ይላል ምስክሮቼ ትሆናላችሁ። ሃሌሉያ! ምዕራፍ 2 ላይ ወረደ መንፈስ ቅዱስ። ያኔ ጴጥሮስ በብዙ ኃይል እና በብዙ ድፍረት ወንጌልን ተናገረ። እነዚህ 3000 ሰዎች ወደ ጌታ መጡ። እነሱም ጥያቄ የነበራቸው ሰዎች ሊኖሩ ይችላሉ። ስለ ጭቆናው፣ ስለ ሮማ ጥያቄ የነበራቸው ሰዎች ሊኖሩ ይችላሉ። 3000 ሰዎችን ግን አዳነ ጴጥሮስ። እነዚህ ሰዎች ከእንግዲህ ስለ ፖለቲካ የሚያወሩ ሰዎች አይደሉም፣ የሚጸልዩ ናቸው። በየሄዱበት አገር ሄደው ወንጌል የሚሰብኩ ናቸው። እነዚህ ሰዎች በወንጌል ነው የሰውን ልብ የሚያሸንፉት። ክብር ለጌታ ይሁን። ዛሬ ወገኖቼ በዚህ በአዲስ ዘመን መንፈስ ቅዱስ በልዩ ሁኔታ የወረደበት ዘመን ነው። በአዲስ ኪዳን የተገለጠው መንፈስ ልዩ መንፈስ ነው። መጽሐፍ ቅዱስ አክቹዋሊ ከባለፈው ዘመን በተለየ ሁኔታ ነው የተገለጠው ይለናል። ሄዳችሁ ጳውሎስ ለኤፌሶን ሰዎች የጻፈውን ኤፌሶን ምዕራፍ 3 ከቁጥር 5 እስከ 6 ብታነቡ እንደዛ ነው የሚለው። ይህም ይላል አሕዛብ አብረው እንዲወርሱ
በአንድ አካልም አብረው እንዲሆኑ በወንጌልም መስበክ በክርስቶስ ኢየሱስ በሆነው የተስፋ ቃል አብረው እንዲካፈሉ ለቅዱሳን ሐዋርያትና ለነቢያት በመንፈስ ስለመንፈስ ቅዱስ ነው የሚያወራው በመንፈስ አሁን እንደተገለጠ በሌሎች ትውልዶች ዘንድ ለሰው ልጆች አልታወቀም ይላል። መንፈስ ቅዱስ አሁን እንደወረደ አሁን እንደተገለጠ ባለፈው ዘመን ተገልጧል። የክርስቶስ መንፈስ እየረዳቸው ነበረ፣ ግን መገለጡ ሲነጻጸር አሁን በጣም ተገልጧል። አሁን ላለነው ቅዱሳን ለአዲስ ኪዳን የተገለጠውን ያህል ባለፉት ዘመናት አልተገለጠም ነው የሚለው። ምን እያልክ ነው ብትሉኝ ወገኖቼ፣ መንፈስ ቅዱስ በነቢያት ህይወት ውስጥ በሐዋርያት ህይወት ውስጥ አልፎ ስለዚህ መዳናችን አገልግሎናል። ለዚህም እኮ ነው የተሟላ መጽሐፍ ቅዱስ በእጆቻችን ውስጥ ያለው። መጀመሪያ በነቢያት አሁን ደግሞ በሐዋርያት ተጠርዞ የተቀመጠልን። እኛ እድለኞች ነን ወገኖቼ። ከፈት አድርገን መጽሐፍ ቅዱሳችንን እናንብበው። እና አብርሃም ምንም ሳይኖር አመኑ፣ በጽድቅ ኖሩ። እኛ ደግሞ ቅዱስ መጽሐፍ ተሰጥቶናል። ባናምነው ፍርዱ ብዙ ነው ወገኖቼ። ይሄ በየመንደሩ የምንሰማቸው ትንቢቶች ራሱ መመዘኛቸው መጽሐፍ ቅዱስ ነው። እነሱ እንኳን ቢቀሩ መንፈስ ቅዱስ በቃሉ ራሱን ገልጦልናል። ሃሌሉያ! በራሱ በቃሉ ክብር ለጌታ ይሁን። ስለዚህ ሁለተኛ ምን እያልክ ነው ብትሉኝ፣ መዳናችን ልዩ ነው። ወንጌላችን ልዩ ነው። ይሄ በክርስቶስ ኢየሱስ ያገኘነው አዲስ ህይወት ልዩ ነው። ለምን? በመንፈስ ቅዱስ የተመራ ስለሆነ። ክብር ለጌታ ይሁን። ሶስተኛ ቶሎ ቶሎ ብዬ እሄዳለሁ፣ ሁለት ተጨማሪ ሐሳቦች አሉ። በሐዋርያትም የተገለገለ ወንጌል ነው። ምዕራፍ ቁጥር 12 እሱን ነው የሚናገረው። ለእነርሱም ከሰማይ በተላከ መንፈስ ቅዱስ ወንጌልን የሰበኩላችሁ ሰዎች ይላል። እነዚህ ሰዎች ብዙ የመጽሐፍ ቅዱስ አዋቂዎች እንደሚስማሙት ሐዋርያት ናቸው፣ የክርስቶስ ሐዋርያት። እነ ዮሐንስ፣ እነ ማቴዎስ፣ እነ ማርቆስ፣ ጳውሎስንም ጨምሮ ናቸው። እነዚህ ወደ ዓለም ሂዱ ወንጌልንም ለፍጥረት ሁሉ ስበኩ ብሎ ጌታ ታላቅ ኮሚሽን የሰጣቸው፣ ታላቅ የወንጌል ተልእኮ የሰጣቸው ሰዎች ናቸው። እነዚህ ሰዎች ደግሞ ራሳቸውን ሳይሆን እኛን ነው ያገለገሉት። ራሳቸውን እንዳገልጋይ ነው የቆጠሩት። እንዳገልጋይ ይቆጥሩ ነበረ። ያገለገሉት እኛን ነው። ዛሬ እነሱ በጥንቃቄ በመንፈስ ቅዱስ ተመርተው በጻፉት መልእክት ገነትን አግኝተናል። የመዳንን መንገድ አይተናል። ሃሌሉያ! መንፈሳዊ እድገት ምን እንደሆነ መንገዱን አይተናል። አገልጋዮች ነበሩ እነዚህ ሰዎች። ጳውሎስ እንደ ዘርዘሪ ይቆጥር ነበር እነሱን፣ እንደ ውሃ አጠጪዎች። አንደኛ ቆሮንቶስ ምዕራፍ 3 ላይ እንደዛ ነው አይደል የሚለው። አጵሎስ እንግዲህ ምንድነው? ጳውሎስስ ምንድነው? ምንም ነን እያለ ነው። ምንም ነን፣ እኛ የወንጌል አገልጋዮች ነን። ምንም ነን። ምንም ነኝ እያሉ ማገልገል እንዴት መታደል ነው ወገኖቼ። ጳውሎስስ ምንድነው? በእነሱ እጅ ያመናችሁ አገልጋዮች ናቸው። ለእያንዳንዳቸውም ጌታ እንደሰጣቸው ያገለግላሉ። እኔ ተከልኩ፣ አጵሎስም አጠጣ፣ ነገር ግን እግዚአብሔር ያሳድግ ነበር። እነዚህ ሰዎች አገልጋዮች ናቸው። ሁለተኛ ቆሮንቶስ ምዕራፍ 4 ላይ ስትሄዱ ክርስቶስ ኢየሱስን ጌታ እንደሆነ እንጂ ራሳችንን አንሰብክም፣ ስለ ኢየሱስም ራሳችንን ለእናንተ ባሪያዎች እናደርጋለን ይላል። ምን አይነት ሀምብል የሆነ መንፈስ ነው ወገኖቼ! እንዲህ አገልግለው ቃሉን ትተውልን አለፉ። የመዳንን መንገድ አሳይተውን አለፉ። ዛሬ ባሪያ ሆኖ የሚያገለግል አገልጋይ ነው የሚፈልገው ወገኖቼ። አገልጋዮች ሆነው አገልግሉን የሚሉ የበዙበት ዘመን ነው ዛሬ። ብዙ ነገር አለ። እኔ 2 ዓመት ኢትዮጵያ በነበርኩበት ጊዜ ብዙ ነገር ነው የታዘብኩት። አንዳንዶች የሚያገለግሏቸው ሰዎች በአይናቸው አይተውት የማያውቁትን ገንዘብ የሚያወጣ ልብስ ለብሰው ተብርግፍ በሉልኝ ሲሉ ታያቸዋላችሁ። ሐዋርያት ግን አገልግለው አለፉ። አገልጋዮች ሆነው አለፉ። ራሳቸውን ዝቅ አድርገው አለፉ። በቅርቡ አንድ መጽሐፍ አነበብኩኝ። ብዙዎቻችሁ የምታውቁት መጽሐፍ ይመስለኛል፣ ፐርፐስ ድሪቭን ቸርች የሚል። ብዙዎቻችሁ ፐርፐስ ድሪቭን ላይፍ የሚለውን መጽሐፍ ነው የምታውቁት። በሪክ ዋረን የተጻፈ ዓላማ መር ህይወት በሚል በአማርኛም ተተርጉሟል። ከዛ በኋላ ግን ዓላማ መር ቤተክርስቲያን የምትል ፐርፐስ ድሪቭን ቸርች የምትል መጽሐፍ ጽፏል ሪክ ዋረን። እና እዛ መጽሐፍ ላይ ምን አለ? የሆነ ስታቲስቲክስ አነበብኳል እና 30% አሜሪካውያን 30% የሚሆኑት አሜሪካውያን ሱፍ የላቸውም ማለት። ሱፍ የላቸውም፣ በቃ ሱፍ መግዛት አይችሉም ወይም ሱፍ የላቸውም። ያንን ስታቲስቲክስ ካነበብኩ ጊዜ ጀምሮ አለ ቸርች ውስጥ አንዳንዴ ስፔሻል ኦኬዥን ካልሆነ በስተቀር
ሱፍ ለብሼ አላገለግልም ማለት የማገለግላቸው ሰዎች እንድመስል ሱፍ ለብሼ አላገለግልም ማለት ዋው አልኩኝ። በቃ የሚገርም ነው፣ በጣም የሚገርም ነው። እነዚህ አገልጋዮች ሐዋርያት አገለገሉ፣ እንደ ባሪያ ሆነው አገልግለውን አለፉ። ክብር ለጌታ ይሁን። ጴጥሮስ መከራ አለ፣ ከመከራ በኋላ ክብር አለ ብሎ ጽፎልን አለፈ። ያዕቆብ እምነትህን ከስራ ነጥለህ ልታሳይ አትችልምና ስራ ላይ አተኩር፣ ቸል አትበል አለ። ዮሐንስ የፍቅር ሐዋርያ ሆኖ ስለ ፍቅር ጻፈልን፣ ተፋቀሩ፣ ኃጢአታችሁንም ደግሞ ተናዘዙ፣ የክርስቶስ ተቃዋሚም ደግሞ ይነሳልና ተጠንቀቁ አለ። ጳውሎስ ስለ ጸጋ ጻፈልን፣ ስለ ጽድቅ ጻፈልን። አንዳንድ ቦታ ላይ ስታነቡ ከነ ጴጥሮስ ጋር እንኳን ታግሎ አንዳንድ ጴጥሮስ ደከሚልና ጸጋን ከስራ ጋር ከሕግ ጋር ለማምታታት ሲሞክር ጴጥሮስ ፈለፊት ተቃወምኩት ይላል። እንደዛ ተቃውሞ ተከራክሮ በጸጋ ያለውን የክርስቶስን መዳን አቆየልን። ዛሬ እኛ ትምህርታቸውን እንጠጣዋለን ቁጭ ብለን። ክብር ለጌታ ይሁን። መከራ ግን አይተውበታል፣ ዋጋ ከፍለውበታል። የጳውሎስን ብቻ ስትመለከቱ አይሁድ አንድ ሲጎድል 40 ግርፋት 5 ጊዜ ገረፉኝ ይላል። ሂሳቡን ብትሰሩት 5 ሲባዛ 39 ነው። ወደ 195 ጊዜ ነው የገረፉት። 3 ጊዜ በበትር ተመታው፣ 1 ጊዜ በድንጋይ ተወገርኩ፣ መርከቤ 3 ጊዜ ተሰበረ፣ በሌሊትና በቀን በባህር ውስጥ ኖርኩኝ፣ ብዙ ደከምኩኝ አለ። ነገር ግን የሚከብድብኝ የአብያተ ክርስቲያናት ሐሳብ ነው አለ። የሚከብድብኝ ይሄ የምጽፈው መልእክት ለአብያተ ክርስቲያናት እውነት ሆኖ እንዲደርስ ባሻገር ደግሞ ከሺህ ዓመታት በኋላ ለሚመጡት ቸርች እንዲደርስ ነው። ወንጌላችን ልዩ ነው ያልኳችሁ ነው ወገኖቼ፣ በሐዋርያትም የተገለገለ ስለሆነ። የመጨረሻውን ሐሳብ ብዬ ጨርሳለሁ። መዳኔ ልዩ ነው፣ ወንጌሌ ልዩ ነው፣ እኔ ውስጥ ያለው በክርስቶስ ኢየሱስ የተገኘው ነገር ልዩ ነው። ለምን ብትሉ አራተኛው መላእክት እንኳን የሚመኙት ስለሆነ ነው። መላእክት እንኳን ይመኙት ነበረ። ቁጥር 12 መጨረሻ ላይ እንደዛ ነው አይደል የሚለው። ይህንም ይላል ስለ መዳናችን ነው የሚያወራው። ይህንም ነገር መላእክቱ ሊመለከቱ ይመኛሉ ይላል። በጣም የሚገርም ነው። ጴጥሮስ ምን እያለ ነው? መላእክት እንኳን እናንተ ያገኛችሁትን መዳን ሊመለከቱ ይመኙ ነበር፣ ሊያገኙት ይመኙ ነበር። እግዚአብሔር ለሰይጣን አብሮት ደግሞ ለወደቁት ሲሶ ለሚሆኑት ለመላእክት መዳንን አላዘጋጀም። ለወደቁት መላእክት እግዚአብሔር መዳንን አላዘጋጀም። ለወደቀው የሰው ልጅ ግን መዳንን አዘጋጀ። ሃሌሉያ! የምትጽፉ ሰዎች ጻፏት። ለወደቁት መላእክት እንኳን እግዚአብሔር መዳንን አላዘጋጀም። ለወደቀው የሰው ልጅ ግን መዳንን አዘጋጀ። መዳናችን ልዩ ነው። ሃሌሉያ! መላእክታት እንኳን ይመኙት ነበረ። ክርስቶስ ለመላእክት አልሞተም፣ ለኛ ግን ሞተልን። ሃሌሉያ! ኢየሱስ የመላእክትን ምሳሌ ይዞ አልመጣም ወደ ምድር። ከሰማይ ወርዶ አምላክ የሆነው ጌታ፣ ለዘመናት የኖረው አምላክ የሆነው ጌታ ከሰማይ ወርዶ በመላእክት ምሳሌ ሳይሆን በሰው ምሳሌ ተገኝቶ እኛን ሆነ። ሃሌሉያ! አምላክ ሆኖ ሳለ ስጋን ለብሶ እኔን መስሎ እኛን መስሎ በመስቀል ሞተ። ኢየሱስ መላእክትን አልመሰለም። እነሱ ይመኙት ነበረ። አሁንም የኛን መዳን ሲያዩ ይመኙታል። ምን ነው ለኔ በሆነ፣ ምን ነው ለኛ በሆነ ይላሉ። ይሄ የመዳናችን ልዩ መሆን አንዱ ምልክት ነው ወገኖች፣ አንዱ መግለጫ ነው። መላእክት ይመኙት ነበር ይሄ በክርስቶስ ኢየሱስ ያገኘነውን መዳን። ዛሬ መላእክታቶች ምን መሰላችሁ የሚያደርጉት? ሰዎች ሲድኑ ይደሰታሉ። አንድ ሰው ሲድን ይላል በክርስቶስ ኢየሱስ አምኖ ደህንነት ሲሆንለት፣ መዳን ሲሆንለት በሰማይ መላእክት ዘንድ እልልታ ይሆናል። መዳኑን አላገኙም እነሱ፣ በሰማይ ግን ደስ ይላቸዋል። ክርስቶስ ለነሱ ባይሞትም ለሞተለት ሰው ግን ድነት ሲሆን፣ መዳን ሲሆን እነሱ ደስ ይሰኛሉ። ምናልባት ዛሬ የምትሰሙ ከቤተሰብ ጎን አጠገብ ቁጭ ብላችሁ ምናልባት የምትሰሙኝ ሰዎች ብትኖሩ፣ በክርስቶስ ያላመናችሁ ሰዎች ብትኖሩ ዛሬ ወደ ክርስቶስ ኢየሱስ ነው። የሰማይ መላእክት በእናንተ ደስ ይላቸዋል ወገኖች። እናንተ በክርስቶስ በማመናችሁ በጣም ደስ ይላቸዋል። ወደ ክርስቶስ ኑ፣ ወደ እግዚአብሔር ኑ። መላእክታቶች የተከበሩ የእግዚአብሔር አገልጋዮች ናቸው። ክርስቶስ ግን ለነሱ አልሞተም። እነሱ ቅዱስ 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 እያሉ በሰማይ ለእግዚአብሔር የሚያጥኑ ናቸው። ክርስቶስ ግን ለነሱ አልሞተም።
ኢሳይያስ መጽሐፍ ላይ ብታነቡ እንዴት ልዩ እንደሆኑ ታያላችሁ። ሱራፌልም በዚያ ዙሪያ ነበሩ ይላል። በእግዚአብሔር ዙሪያ ነበሩ። እያንዳንዱም 6 ክንፍ ነበራቸው። በሁለቱ ክንፍ ፊታቸውን ይሸፍኑ ነበረ፣ በሁለቱ ክንፍ እግሮቻቸውን ይሸፍኑ ነበረ፣ በሁለቱ ክንፍ ይበሩ ነበረ። አንዱም ለአንዱ ይላል ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበረ ይላል። ልዩ ናቸው። ነገር ግን ክርስቶስ ለነሱ አልሞተም። ብዙ ኃይልና ስልጣን አላቸው። ነገር ግን ኢየሱስ ክርስቶስ በመስቀል ላይ ለነሱ አልሞተም። እነሱ በደንብ አዳምጡኝ ወገኖቼ፣ እነሱ የመስቀሉን ስራ አምኖ ለተቀበለ የሚያገለግሉ መናፍስት ናቸው። ምን እያልክ ነው እንዳትሉኝ፣ መጽሐፍ ቅዱስ ነው የሚለው የሚላኩ መላእክት ናቸው። ዕብራውያን ምዕራፍ 1 ከቁጥር 13 እስከ 14 ላይ ስታነቡ እንደዛ ነው የሚለው። እግዚአብሔር ጠላቶችህን የእግርህ መረገጫ እስካደርግልህ ድረስ በቀኜ ተቀመጥ ያለው ከመላእክቶችስ ለማን ነው ካለ በኋላ መላእክት ሁሉ መዳንን የሚወርሱትን ለማገልገል የሚላኩ አገልጋይ መናፍስት አይደሉምን? መላእክቶች አገልጋዮች ናቸው፣ የሚላኩ ናቸው። የሚልካቸው እግዚአብሔር ነው። የሚልካቸው እንዲያገለግሉ ነው። የሚያገለግሉት ደግሞ መዳንን የሚወርሱትን ነው። የሚገርም ነው። አገልጋዮች ናቸው። የሚያገለግሉት ደግሞ እኛን ነው። መጽሐፍ ቅዱስ ነው የሚለው እኛን ነው። መዳንን የሚወርሰውን በክርስቶስ ኢየሱስ የዳነውን በመስቀል ኢየሱስ ክርስቶስ የሞተለትን ያንን የመስቀል ስራ ደግሞ እሺ ብሎ የተቀበለውን የሚያገለግሉ መናፍስት ናቸው። እኔ ችግር ውስጥ ብገባ እግዚአብሔር መልአኩን ይልክልኛል። የሚያገለግሉ መናፍስት ናቸው ይላል። ለነሱ ግን ክርስቶስ አልሞተም። እነዚህ መላእክታቶች ደግሞ በነቢያቶች በተተነበዩት ነገሮች በሐዋርያት በታወጀው ወንጌል እርዳታን ሰጥተዋል፣ ረድተዋል፣ ይረዱ ነበረ። እስቲል ግን እናንተ ያገኛችሁትን መዳን ለማግኘት ይመኙ ነበረ። እናንተ ከመላእክት በላይ ናችሁ ያለ ነው። ክርስቶስ ለመላእክቱ አልሞተም። እነ ጳውሎስ መላእክትን ለማገልገል ብለው መከራ አልተቀበሉ ነገሮች። መላእክት ግን በዚያ በነቢያት በተተነበየው ነገር በመተንበየው ሂደት ውስጥ ግን ተሳትፈዋል። ለምሳሌ ዳንኤል ምን አለ? ምዕራፍ 8 ላይ ከቁጥር 15 እስከ 16 እኔ ዳንኤል ራእዩን ስመለከትና ሳስተውል ሳለ ሰውን የሚመስል ከፊት ለፊቴ ቆሞ ከአባልም ገብርኤል ሆይ ለዚህ ሰው የራእዩን ትርጉም ንገረው የሚል የሚጮህን የሰው ድምፅ ሰማሁ ይላል። ደግሞ ሌላኛው ምዕራፍ ላይ ቁጥር 9 ላይ የሚቀጥለው ምዕራፍ ላይ ቁጥር 21 ላይ ስታነቡ የሚያያዝ ነገር ታያላችሁ። እየጸለይኩም ሳለሁ አለ ዳንኤል በመጀመሪያ ራእይ አይቼው የነበረው ሰው ገብርኤል በሰርክ መስዋዕት ጊዜ በፍጥነት እየበረረ ወደ እኔ መጣ። እርሱም እንዲህ ብሎ አስረዳኝ፣ ዳንኤል ሆይ አሁን የጥበብና ማስተዋልን ልሰጥ መጥቻለሁ። አንተ እጅግ የተወደድክ ስለሆን ገና መጸለይ ስትጀምር መልስ ተሰጥቷል። ያ በሚተነብዩት ትንቢት ተጨንቀው በሚመረምሩት በዚያ ነገር ላይ ግን መላእክታቶች አግዘዋቸዋል። ገብርኤል ለዘካርያስ ተገልጦለታል በአዲስ ኪዳን፣ ለማርያም ታይቷታል። በዚህ ሁሉ ግን መዳን ስለሚባለው ነገር ግን አሁንም እነሱ ጨለማ ውስጥ ነበሩ፣ ለእኛ ግን ተገለጠልን። ሃሌሉያ። ስለዚህ በዚህ ሁሉ መላእክታቶች ራሳቸውን ሳይሆን እኛን ያገለገሉ ነበሩ። ክብር ለጌታ ይሁንልን። ወንጌላችን ልዩ ነው። ሃሌሉያ። በነቢያት የተነገረ ሃሌሉያ፣ በመላእክት የተመኘ መላእክታቶች የተመኙት በመንፈስ ቅዱስ የተመራ ሐዋርያት ያገለገሉት ይሄ ወንጌል ልዩ ነው። ከዚህ ሁሉ በላይ ግን ይሄን ሁሉ የሚያጥፍ ከዚህ ሁሉ በላይ ከነቢያትም በላይ ከሐዋርያትም በላይ ከመላእክቶችም በላይ እግዚአብሔር አንድያ ልጁን ኢየሱስ ክርስቶስን እኛን እንዲያድን እኛን እንዲያገለግል ወደዚህ ምድር ላከው። በምድር ላይ በነበረ ጊዜ ኢየሱስ ክርስቶስ ምን አለ? እንዲሁ የሰው ልጅ ራሱን ነው የሰው ልጅ የሚለው ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም አለ። በምድር በነበረ ጊዜ ኢየሱስ አገለገለን እስከ መስቀል ሞት ድረስ። ዛሬ እናገለግለዋለን። ዛሬ እሱ የመሰረታትን ቤተክርስቲያን እናገለግላለን። በምድር በነበረ ጊዜ አገለገለ፣ አፈቀረ። ኢየሱስ የደቀ መዛሙርቱን እግር አጠበ፣ ዝቅ ብሎ
ባይገባቸውም ቢከራከሩትም ኢየሱስ የታመሙትን ፈወሰ፣ አገለገለ። ኢየሱስ ከሚያለቅሱት ጋር አለቀሰ። ኢየሱስ ከኃጢአተኞች ጋር እንጀራ በላ። ኢየሱስ ክርስቶስ ያ ሳያንሰው ለኛ ያለውን ፍቅር በመስቀል ገለጸልን። ሃሌሉያ! ተሰቀለ፣ ሞተ። ከሁሉ በላይ ያገለገለን ኢየሱስ ክርስቶስ ነው። ክብር ለጌታ ይሁንለት። ሃሌሉያ! እስኪ እንጸልያለን ሁላችንም።